ቤተሰብ ኤፊ ምን አስቦ ነው ውሽሚቷን ቤት ምሳሌ ጋብዛት ያሰበው? እሺ ጸጉሯን ወደ ላይ አንገቷን ማየት ምንድነው ማየው እናንተ? ወይኔና ተድረሽ ያረገደላችን የምር ማለት ነው። እና ምንድነው እያየው ያለው? ኤፋዬ ምን እያደረክ ነው? የወንድም ውሽማ እኮ ናት። ምን እያደረክ ነው? ለምንድነው አንገቷን እንደዚህ ላይ እያየክ ያለው? ጸጉሯን ለምን ነካካክ? አሁን ነገ አብርሃም ይጨላል። አበደ በቃ። ወደ ጭቅጭቃቸው ደግሞ ሊመለሱ ነው። 3 ቀን ምናምን ሰላም ሆኖ ነበረና ኤፌ እንግዲህ አንቺ በጣም ቆንጆ ነሽ። የቆንጅና ውድድር ላይ መሳተፍ አለብሽ። ቴሌግራም ላይ የቆንጅና እንትን ግሩፕ አለና እዛ ላይ አዳርግሻለሁ ብሏታልና ቤቴ ማንም ደፍሮ ገብቶ አያውቅም። ማንኛውም ሴት ገብታ አታውቅም። ቤቴማ ምሳሌ ጋብዝሽ ይገባል ብለዋል። ኤፋዬ በዛው አስቀራት ወደዚህ እንዳይመለሳት ማለት ነው። እኔ የዛሬ ሩቲና አብርሽን በማየቴ በጣም ደስ ስላለኝ እሷን ደግሜ ማየት አልፈልግምና እዛው አስቀራት። ውሰዳትና እዛው እንዳትመለስ አድርገው ውሰድልን ኤፋዬ። ያው ካንተ ጋር እንዳትነካካ ግን ያው ሌላ እዛ የሆነ ቆሻሻ መጣያ ምናምን ካለ እዛው ጣላትና ናሺ ወንድማችን የሩቲዬ መከታችን ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው ፈጣሪ ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። የዛሬው ሲለያል ማለት ነው። የዛሬ ታምኔትማ እኔ በቃ ሌላ ነገር ውስጥ እያስገባኝ ነው ማለት ነው። እና የሩቲዬን አይተን ሳንጠግብ ኤፋዬ ደግሞ ሌላ ሰርፕራይዝ ይዘውልን መጥተዋል። እንግዲህ ያው እንደምታዩት እንደዚህ ሰርፕራይዙ ይሄ ነው። ቤቱ ልትሄድ ነው ግን አልፈልግም፣ አብርሃም ናፍቆኛል ትላለች። ይሄ ጡት ያቶ የሚያለቅስ ህፃን ይመስል ታለቃቅሳለች። እቺ አልቃሻ ምን ትመስላለች? ዋናታችሁ እዛ ምንጽርሽን አውርቅሽ ብታረግሽ ደግሞ ይሻላል። ያው ማልቀስሽ አልቀረ